ታዲያስ አዲስ የጉዳፍ ጸጋዬ ጉዳይ ይብሎ ነበር ተመልካቻችን ቢን እንግዲህ የክፍል ስራውን እዚሁ የሰራ ይመስለኛል ስለ ጉዳፍ ቀደም ተመልካቻችን የጠየቀው ከዶፒንግ ጋር በተገናኘ እገዳ ተጣለባት እውነት ነው ወይ ነው ያለው ከዶፒንግ ጋር በተያያዘ እንቅስቃሴዎች እንደነበሩ ሲነገር ነበር አትሌቲክ ዊክሊ ድረገጽ የአትሌቶችን አጠቃላይ ነገር የሚዘግበው ድረገጽ አሁን በፊት ገጹ ላይ የጉዳፍን ምስል አያይዞ የ4 ወር ቅጣት እንደ ተጣለባት ወይም ባን እንደተደረገች እንደተቀጣች ለ4 ወር ምናልባት ሌላ ኢንቨስቲጌሽኖችም ሊኖሩ ይችላሉ የሚል አያይዞ ሊኖሩ ይችላሉ የሚል ምክንያቱም ከበድ ሊል ይችላል ነው የተባለው በርግጥ በእነሱ እንደሚሉት በተለይ የዚህ AIU የሚባለው የዚህ አትሌት ኢንቴግሪቲ ዩኒት የሚባለው በእነሱ ባዘዙት መሰረት 2.1 ላይ በሚያርፈው ህጋቸው መሰረት ነው ሊትሮዞል የሚባል መድኃኒት ነው ተጠቀመች የተባለው እሷ በርግጥ አመልክታለች ከሜዲካል ችግር ጋር በተያያዘ ለዛ የወሰደችው መድኃኒት እንደሆነ እንጂ ቀጥታ ከዶፒንግ ጋር ወይም ለማበረታታት ለማነቃቃት በሚል የተጠቀምኩት አይደለም ተብሏል ግን ያም ቢሆን ከህጉ ጋር በተለይ የዚህ ለአትሌቲክስ ፈጽሞ አይገባም ከሚባሉት መድኃኒቶች መካከል አንደኛው ይሄ ነው ብሎ በጠቀሰው ህግ መሰረት እንግዲህ በዶፒንግ አትሌት ጉዳፍ ጸጋዬ የ4 ወር ቅጣትን ጥዬባታለሁ ብሏል የእገዳው ከጁን 1 እስከ ሴፕቴምበር 30 2026 ነው የሚቆየው በጣም እንግዲህ የውድድር ተጽዕኖ ምናልባት በዚህ እገዳ ምክንያት ጉዳፍ በ2026 የውድድር ዓመት የሚካሄዱትን የዳይመንድ ሊግ ውድድሮችና የትራክ ውድድሮችን በሙሉ አትሳተፍም ማለት ነው እንግዲህ አትሳተፍም በዛ በታገደችባቸው ጊዜያት ውስጥ ያሉ ውድድሮች በሙሉ ያመልጧታል የማጣሪያ ውድድሮች በሙሉ ያመልጧታል ከታህሳስ 5 ጀምሮ ያስመዘገበቻቸው ውጤቶች ተሰርዘዋል ሲባል የትኞቹ እንደሆነ ታውቀዋል እንግዲህ የግል ውድድሮችን ጨምሮ ነው እንደሚሰረዙ የሚጠበቀው ይሄ በነገራችን ላይ ላስት ይር ዲሴምበር 30 ጀምሮ ይሄኛው ኢንቨስቲጌሽን ጀምሮ ነበር ያው አንድ ጊዜ አይደለም 2-3 ጊዜ ነው ቴስት የሚያደርጉት በተለይ ጥርጣሬ ካለ እና ደግሞ እንደዚህ አይነት ነገሮች ካሉ ቴስቱ ይደረጋልና ላስት ይር ተደርጎ ነበር እንግዲህ እንደ አትሌቲክ ዊክሊ ዘገባ መሰረት አሁን ግን ደግሞ እሷ እንዳለችው ዶፒንግ ካታጎሪ ውስጥ የሚካተቱ ሆኖ ለጤና ግን ግዴታ መወሰድ ያለባቸው መድኃኒቶች ሲሆኑስ እንዴት ነው ትሪት የሚደረጉት ለምሳሌ ካሁን በፊት ኮሎቱሬ ይቅርታ አቋረጥኩሽ እንጂ አፎሚያ ኮሎቱሬ ይሁን የትኛው ቱሬ አላቅም እንዲሁ ከዶፒንግ ጋር በተገናኘ ኮሎቱሬ ነው እና ለራስ ምታት ይሁን ለሆነ ህመሙ እህቱ ነገር ነው የሰጠችው በጊዜው እና ያን ተናግሮ ግን ከተጠያቂነት አልዳንም በጊዜው አስታውሳለሁ ከፖርቱ ጋር በተገናኘ አሁን የሷም ፖግባ እንደዛ ነው ፖግባ ረጅም ጊዜ ከውድድር አንዱ የራቀበት ምክንያት ይሄ ነው በጣም ብዙ ተጫዋቾች በዶፒንግ ስትታመም በቃ ምንም ነገር ላትወስድ ነው እንዴ እንግዲህ ያን ከዛ መድኃኒት ጋር በትክክል ምክንያቱም አሁን ለውድድር ለስፖርተኛ የማይፈቀዱ መድኃኒቶች አሉ ይሄን መድኃኒት አትወሰዱ ይባላሉ እንደነ ጉዳፍ አይነት አትሌቶች እኛ እንደው ቀርበን ስለጠራናቸው በጣም ትልቅ አትሌቶች ናቸው ምናልባት የዓለም አትሌቲክስ የሚጠራቸው በዋነኝነት የሚጠራቸው ትልቅ አትሌቶች ናቸው ስለዚህ የዓለም አትሌቲክስ አወዳዳሪው አካል ምን ብሎ ነው የሚያስበው ፕሮፌሽናሎች ናቸው ብሎ ነው የሚያስበው ሰው የግል ሜዲካል አማካሪዎች ይኖራታል ብሎ ነው የሚያስበው እንግዲህ እሷ ይኑራት አይኑራት እኛ አናውቅም ግን እነሱ የሚያስቡት ፕሮፌሽናል ስለሆነች ሜዲካል አማካሪዎች ይኖራቸዋል ሶ ሜዲካል አማካሪዎቹ ስራቸው እሷ ብትታመም ከይሄን መድኃኒት መውሰድ አለባት ወይ የለባትም ብትታመም ምንድነው መውሰድ ያለባት የሚለውን የሚለዩላት ናቸው የዜናው ስር ላይ መጨረሻው ላይ እንግዲህ መደምደሚያውን ሳየው አትሌት ጉዳፍ ጉዳዩን በፈቃደኝነት አምና በመቀበሏ የቅጣት ቅናሽ እንደተደረገላት በይፋ መግለጫው ላይ ነው ኤአይሲ የገለጸው እድለኛም ናት
እሷ ተቀብላለች ምናልባት የእንትኖቹ በቃ እሷ አምናለች አስገብታለች ወስጃለሁ ግን ለሜዲካል ጉዳይ ነው የወሰድኩት ብላለች መውሰዷን እኮ ዲና ያላራይ ነው ያልወሰድኩት ምክንያቱም አሁን ለምሳሌ ሊትሮዞል አይደል ያልከው ሊትሮዞል በምን አይነት መድኃኒቶች ውስጥ ይገኛል የሚለውን ቼክ ያደረኩ ነበርና ለምሳሌ ለጡት ካንሰር በተለይ ሴቶች ሊያርጡ አካባቢ እንደዚህ አይነት ጋር ተያይዞ ከኤስትሮጅን ሆርሞን ጋር ተያይዞ እንዲሁም መካንነት ህክምና በሆርሞን መዛባት ምክንያት እንቁላል እንትን ማለት ለተቸገሩ ሴቶች የሚታዘዝላቸው መድኃኒት ነው ከዛ ውጪ ደግሞ ስፖርተኞች ፈልገው የሚወስዱት ነውና ኃይል ሰጪ ነው ስለዚህ የሷ ምክንያት የቱ ነው ሌሎችም ሊኖሩ ይችላሉ እንግዲህ ምናልባት ለነዚህ ህክምናዎች የወሰደችው ሆኖ አይደለ አንዳንድ መድኃኒቶች እኮ እኛ የምንወስዳቸው ቅድም እንዳላችሁት ሌላ ፐርፐዝ ነው ግን የያዙት እጽ ደግሞ ሌላ ሊሆን ይችላል አሁን ከሚከለከሉት ውስጥና ምናልባት አስቀንሶላታል አንዳንድ አትሌቶች አይተባበሩም እንደውም የዓለም አትሌቲክስ አወዳዳሪው አካል ሁሌ እንደሚለው አትሌቶችን ማግኘት አንዳንድ ጊዜ ይከብደዋል ግዴታቸው ነው ሲጠሩ ለእንደዚህ አይነት ለዶፒንግ ቴስት ሲጠሩ ከየትኛውም ቦታ ሆነው እሺ ማለት ነው እምቢ ካሉ እንግዲህ ቴስቱ ፖዚቲቭ እንደሆነ ተደርጎ ነው የሚታሰበው ሶ ወዲያውኑ ግን አሁን እንደዛ ኮንሲደር እንደሚደረግ መረጃው ሲኖራቸው ቢያሳውቁ ተጠያቂ ይሆናሉ ወይስ መውሰድ የለባችሁም ነው በአጠቃላይ በፍጹም መውሰድ የለባችሁም ግን አሁን ለነዚህ ጉዳዮች ወስደው ቢሆን ህክምና ራሱን እኮ ማስረጃ ሊሆን ይችላል ለምሳሌ ታዞላት በህክምና ደረጃ ይሄን ነገር ለወስድ ነው ለህይወቷ ያስፈልጋታል ለጤንነቷ ይሄንን ፍቃድ መጠየቅ ይቻል ነበር ወይንስ እንደ አንድ ማስረጃ ምናልባት መቅረብ የሚችልበት እንግዲህ ሊሆን ይችላል አንዳንድ ጊዜ የሚል አሁን በእግር ኳስ ተጫዋቾች ቀድመው ያሳውቃሉ አንዳንዶቹ ቀድመው ያሳውቃሉ ግን የማይፈቀዱ መድኃኒቶች አሉ በፍጹም አትድረሱባቸው ታዲያ ጤናማ ካልሆነ በዶክተር ከታዘዘለት አሁን የተባለው አይነት ህክምና ቀድመው የሰማናቸውን ከፈለገች ካስፈለገ ለህይወቷ መቼም ሳያስፈልግ አትወስድምና ተኪ መድኃኒቶች ይኖራሉ አሁን እኮ ቅድም የተባሉት ነገሮች ሁሉ ከሴትነት ጋር የተያያዙ እንግዲህ ይሄ መድኃኒት የተጠቀሰው መድኃኒት ለምን እንደሚጠቅም ሰምተናል ይህ በእርግጥም ከህክምና ባለሙያዎች የታዘዘ ከሆነ በመውሰዷ እንዴት ነው ህገ ወጥ ነው ሊባል ይችላል ሌሎቹም ይሄን መድኃኒት ያወስዱማ ሌሎች በጣም ዓለማችን ላይ በጣም ብዙ ሴት አትሌቶች ደግሞ አሉ እሷ ከወሰደች ሌሎቹ መውሰድ አለባቸው ወደሚለው ይወስዳል ስለዚህ ምንድነው ማግባቢያው ሐሳብ ምንድነው በቃ የዓለም አትሌቲክስ አወዳዳሪው አካል ይሄኛውን መድኃኒት በዶፒንግ መዝግቤዋለሁ ብሏል በዶፒንግ ከመዘገበው በቃ መውሰድ አይቻልም ነው ወይ ከዚህ በቃ ኃይል ሰጪ ነው ተብሎ ነው የሚታሰበው እሷም እኮ መተባበሯ ነው ቅጣቱን ያስቀነሰላት ወስጃለሁ የወሰድኩት ለሜዲካል ትሪትመንት ነው ለዚህ ጉዳይ ነው ብላለች መውሰዷን አምናለች ማለት ነው በጣም ይገርመው እኔ ካንድ በጣም አንጋፋ አትሌት ጋር እንዴ የሆነ ቦታ ቁጭ ብለን ስልክ ተደወለለት እና ስልክ ተደውሎ መጣን ተባለ እዛው ያለበት ቦታ ነው የመጡት ቼክ ላይ ያደርጉ ማለት ነው እና በቃ አለማግኘት እነሱን አይቻልም እሱንና ሌሎች አትሌቶችን ለመመርመር ነው የመጡት ከአውሮፓ ሉክ ቡድን ነው እና የት ነህ በቃ እዚህ ቦታ ነኝ እና ምናልባት እነሱ የሚፈልጉበት ቦታ ቶሎ በዚህ ደቂቃ ውስጥ በዚህ ሰዓት ውስጥ እንድትመጣ ይባላል ይሄ እንዲህ ነኝ አሁን እኮ ክፍለ ሀገር ነው ያለሁት አልችልም እዛም ይመጣሉ በስራቸው ይሄ ነው በቃ የመጡት ለዚህ ስራ ነው ራንደምሊ ነው በቃ ፒክ የተደረገው ከዛ ደግሞ ራንደምሊ ነው ቼክ የሚደረገው በዛ ሰዓት አሁን የተባለው ኃይል የሚሰጥ የተለያየ መድኃኒት በደም ውስጥ ከተገኘ ወደ ቀጣይ ኢትዮጵያም በዚህ መቼም በጣም እግዚአብሔር የተመሰገነ ይሁን ብዙ ስማችን አይነሳም አሁንም ቢሆን የጉዳፍ ቀደም ሲል ካነሳናቸው ጉዳዮች ወይም በሌላ ሊሆን ይችላል እንጂ በሲሪየስ ሆን ተብሎ ነው ብዬ አላስብም እሷ ካላት ብቃት የሚመጡት ሀሳቦችን እያየው መውሰድ ትችላለች ግን መሳተፍ አትችልም እሱማ መብቷን ማን ይከለክላታል ስፖርቱን ካቆመችማ አንድ እግር ኳስ ተጫዋች
ያንን መድኃኒት ወስጃለሁ ኳሱን አልጮትም ካለ ማን ይከለክለዋል? እሱማ ትችላለች። አሁን እሷም ፔሪድ አለው እኮ አይደለ? በሰውነት ውስጥ ይሄ መድኃኒቱ የሚቆይበት ፔሪድ አለው። ለምሳሌ ለ3 ዓመት ከሆነ መድኃኒቱን ከወሰደሽ በኋላ ወይ ከወሰደ በኋላ አንድ ስፖርተኛ ማንም ለ3 ዓመት አልወዳደርም። ስፖርተኛ መሆን ግን መከራ ነው። አዎ በጣም አሁን ይሄ እንግዲህ እኛ ለዘምደ ሶስተኛ እንዴት ይወጣል ሁለተኛ ምናምን ምንለው ምን ያህል ፈተናውን ያተሻለው። ለምሳሌ ታመሽ እንኳን መወዳደር ካለብሽ ግድ የለም ይሄ ጊዜ ይለፍና በኋላ ላይ ወስዳሉ ምናምን ብለ ጤና ላይ ሁሉ የምትደራደርበት እድል አለ። ያው እነሱ ፕሮፌሽናሎች ስለሆኑ ሴፍሽ አሁን እኛ በየትኛው አጋጣሚ ስለምናገኛቸው ነው። አሁን ሌሎቹ አትሌቶችና ስፖርተኞች ልክ እንደሚታሰቡት ነው ኢትዮጵያውያን አትሌቶችም በውጭው ዘንድ የሚታሰቡት። ምክንያቱም ከጀርባቸው ብዙ ክሩ አለ ተብሎ ነው የሚታሰበው። ሜዲካል፣ የፊዚካል አሰልጣኝ የምን ሁሉ አብሯቸው አለ ተብሎ ነው የሚታሰበው። ሶ እነዚህ በጣም ለውጪ ላሉት ይሄ ዶፒንጉን ለሚመረምሩት ሰዎች ኤሌመንተሪ ነገር ነው። ገባ? እነሱ አሁን ምንድነው የሚሉት ሜዲካል አማካሪዎች ስለሚኖራቸው ይሄ ፈጽሞ አይወስደውም ብሎ ነው የሚያስቡትና ደግሞ መጀመሪያ የሚያውቁታል አትሌቶቹ አይ ቲንክ ያውቁታል በእኔ እምነት። ምክንያቱም እኛም ስናነበሆን እናውቃለን። አትሌቶቹ ደግሞ ስራቸው ስለሆነ የሚወሰድና የማይወሰድ መድኃኒቶች ምን እንደሆኑ ምናምን ይገባቸዋል። በስተት እንዳልከው በፈለገችው አንዳንድ ጊዜ ለአንዳንድ ለጤና ለቀላል ጤና ብለው የሚወስዷቸው መድኃኒቶች ሊኖሩ ይችላሉ። ታዲያስ አዲስ